انا ታመመች ልጄ ምን ሆነችብኝ ልጄ ምን ሆነችብኝ አስከፊ ጉዳት አይደለም ልጄ ምን ሆና ነው ንገረኝ ህክምና ተህክምና ምን ያደረካት ንገረኝ ምን አረኳት አረመኔ ደሞ ትራለች አንዴ ዛሬ ወይኔ ህይወቴን አመሰቃቅሎ እንደዚህ አድርጎኝ እሱ ተረጋጊ እርጋታ ምንድነው ፍላጎትና ሐሳቡሽ አሁን እሱ ምንድነው ከኔ የሚፈልገው ሳር ቤት አፓርትመንታል እሺ በምን አይነት መልኩ ነው ያስቀመጥከው አካውንቴን ዩ ምን በሉ ስትል ነበር አካውንቴ ላይ 0.5 ሳንቲም ገንዘብና በወርቅ ነው በቃ በጥሬ ገንዘብና በወርቅ ነው ማለት ነው እዛ ያስቀመጥከው እያንዳንዱን ገንዘብ አዳምነህም በግርማ በኩል ሊመጣው እኔ ህይወቴን ሲሆን አድርጎታል አሁን ደግሞ አንተ ምንድነው የምትፈልገው ከኔ ምን ብሎ ልኮክ ነው ይኸውልሽ ግርማ እጅግ በጣም ወንጀለኛና አንቺ ላይ የሚፈጸሙ ብዙ ወንጀል እንዳለ እናቃለን ለሰው ብናገር ብጮህ ምን ብል ልጆቼን ያሳጣኛል ልጆችሽን ገልብሻለሁ ቤተሰቦች አው ተከተላይን ተገባለ ያለው ነገር በጠቅላላ ይኸው በንቃት እሺ እያንዳንዱ ነገር ልቀርጸው ፈልጋለሁ እኛ ምንድነው ማን አንተ ስለኔ ማንነት በደንብ ነግርሻለሁ ስላሉት ነገሮች አሁን ግን ልናናግሪሽ ምንድነው ካሜራ ደቀነ የመጣው ማንነክ ምንድነው ምን ፈልገህ ነው ማንኮክ ሁሉንም ነገር እናስረዳሻለን ስለተፈጠረው ነገር ስለያንዳንዱ ነገር አስረዳሻለሁ ከመጠየቅ በፊት ለምንድነው ካሜራ የደቀንከው ፍለፊት ለጎዳሽ አይደለም በጣም ቅርት ይኸውልሽ ለጎዳሽ አይደለም የመጣሁት የካሜራው ምንም የሚያስፈራሽ ነገር አይደለም ይኸውልሽ ነገሮችን አስረዳሻለሁ ያንዳንዱ ነገር ማለት እዚህ ቤት ያለሽው በፍቃድሽ አይደለም ረጅም ጊዜ ከዚህ ቤት አልወጣሽም አይደለም ነው አይደል አዎ ግርማ ነው እዚህ አምጥቶ ያስቀመጠኝ እሱ ሊላካችሁ እናንተ ማለት ነው በቃ ግርማ አይደለም ያላከን ግን ያንዳንዱን ነገር እንደምናቀና ሁሉንም ነገር ልንረዳሽ እንደመጣን ብቻ እንድታቂ ነው የምንፈልገው ታዲያ ለኔ ፍቃድ ለምንድነው ካሜራ ይደቀናችሁት ፍለፊት ይሄ ካሜራውን ብዙ ቼክ አታድርጊው ችግር የለውም እንደሌላ አድርገው አጥፉትና የምታወራው ነገር ካለ ቁጭ በልና እናውራ ምንድነው የፈለከው ማን መጀመሪያ ማንነትን አስረዳ ካሜራውን አስፈላጊ ከሆነ አጠፋልሻለሁ ግን የሞራሽን ነገር በደንብ ስታቂው ስለ ካሜራው ራሱ ግድ አይሰጥሽም ግድ የለሽም አንቺ ብቻ ተረጋግተሽ ከኔ ጋር ማውራት የምንችለው እርግጠኛ ነሽ ልታውሪኝ ትፈልጊያለሽ ተረጋጊያለሽ አልፈልግም እኔ የማንነትን ምን እንደሆንክ ማን እንደሆንክ ታውቄ ነው እኔ ማናገር ይኸውልሽ እኔ እዚህ የተከሰትኩት ግርቢልሽ ወይም ደግሞ ግራ ብትጋቢ ምናምን አልፈርድብሽም ተከከለሽ ነገር አዳምነህም በግርማ በኩል የመጣው እኔ ህይወቴን ሲሆን አድርጎታል አሁን ደግሞ አንተ ምንድነው የምትፈልገው ከኔ ምን ብሎ ልኮክ ነው ይኸውልሽ ግርማ እጅግ በጣም ወንጀለኛና አንቺ ላይ የሚፈጸሙ ብዙ ወንጀል እንዳለ እናቃለን እነዛን ነገሮች ደርሰንበት አንቺንም ከዚህ ካለሽበት ነገር ለማላቀቅ ነው የተከሰተው በምን አውቃችሁ ነው የመጣችሁት እኔ እዚህ መኖሬን እሱ ካላካችሁ በስተቀር በጣም ጥሩ እነዚህ ነገሮች እንዳስረዳሽ እድል እፈልጋለሁና ተረጋግተን ቁጭ ብለን ማውራት ከቻልን እንዴ ለምን አንተ በሱ በኩል ያልመጣ መሆንንና ማን እንደሆንክ በመለቅ ለዛም ካሜራ ፍለፊቴ ላይ ደቀነ እሺ ወዘሩ ዝናሽ ነሽ አይደለ አዎ ወዘሩ ዝናሽ ነኝ አይደለ በጣም ጥሩ ካዳማን የመጣሽው ከዛሬ 15 16 አመት በፊት የሁለት ልጆች እናት ነሽ ይሄ በቂ ማስረጃ አይደለም ትክክል ነኝ አይደለ እሱ ነግሮ ቢሆን ስለኔ ታሪክ በፍጹም እሱ ነው ስለኔ የሚያውቀው እንጂ አንተ እንዴ ልታክ ትችላለህ ከኔ ማንና ምን እንደሆንኩ እሺ ስሜ ወይዘሩ ዝናሽ ነው ስለኔ ታሪክ ስለኔ ባክግራውንድ እሱ ካልነገረ በስተቀር ኬት ታውቃለህ ትክክለኛ ጥያቄ ነው እየጠየቅሻለሽ ትክክል ነሽ እሱ ካልነገረኝ ማንንም ሊነግረኝ አይችልም እንዳልኩሽም እኔ መርማሪ ጋዜጠኛ ነኝ አንቺ 14 እና 15 አመት ብሉ እዚህ ደብቆሽ ሲያበቃ ዛሬ ለምን ብሎ ግርማ ይነግረናል ብለን እናስባለን እኮ እስከ 14 እና 15 አመት እሱ ከደበቀኝ እስከ ዛሬ ድረስ እንዴት አልመጣም ዛሬ እንዴት አውቀህ እኔ ጋር መጣ ጊዜው ስላንቺ ለማግኘት ድሉን አንቺ ላይ እየደረሰብሽ ያለው ነገር ወንጀል መሆኑን ይሄንን አላምንም ይቅርታ አርግልኝ እስኪ ይኸውልሽ ወይዘሮ ዝናሽ ተረጋጊ እኔ አትንሳኝ ውጣልኝ እንድረዳሽ አትፈልጊም ልጆችሽን ማግኘት አትፈልጊም ነው ምንሽ አንተ ምትረዳኝ እኔን ማንነህ ማንነትህን እንዲልወቀህ ማርማሪ ጋዜጠኛ ነኝ ያልኩሽ እኮ የዛሬ 14 እና 15 አመት ሙሉ አግቶሽ ሲያበቃ ይሄ ሰውዬ ሊልከኝ ይችላል ቤት ብለሽ ታስቢያለሽ ለምን ብሎ ህይወቴን ሲኦል ስለማረገው እንደገና ሌላ ተጨማሪ ህይወቴን ሲኦል ሊያረግብኝ ፈልጎ ይሆናል ወይ ሌላ ነገር ፈልጎ ይሆናል ይኸውልሽ አንቺ ላይ የፈጸመው ወንጀል አንቺ ላይ ያደረሳቸው ነገሮች ማንም ሰው እንዲያቀበት አይፈልግም ስለዚህ እኔ ሊልከኝ አይችልም እንደገና አሁን አንተ ላከብኝ በፍጹም ይኸውልሽ ወይዘሮ ዝናሽ አንድ ነገር ልንገርሽ ይህ ሰውዬ አንቺ ላይ ብቻ አይደለም የተለያዩ ሰዎች ላይ ወንጀል ታርግልኝ ካሳለፍኩት ነገር አንፃር ካሳለፍኩት ጊዜያቶች የተመሰቃቀለ ህይወት አንፃር አንተን አምኜክ ቤት ያስቀምጬ ህይወት ታሪኬ ልነግርህና አንተን ትረዳኛለህ ልል አልችልም በፍጹም ይገባኛል እረዳሻለሁ አንድ ቪዲዮ ብቻ ቀጭን ቪዲዮ አሳይሻለሁ በዛ ልታምኚኝ ትቻለሽ ብዬ አስባለሁ የተወሰነ ቀጭን እባክሽ ከተረጋጋሽልኝ ነው
እሱን ካላሳየኝ በስተቀር ልረጋጋ አልችልም እኮ ይኸውልሽ በእንደዚህ አይነት ሁኔታ ቪዲዮውን ስለታሳይሻለሁ ነገርኩሽ እኮ ሌላ ነገር ፈልገ ቢሆንስ እሱ ልኮ በፍጹም ልንፈልግ ይችላል በነፍሴ ሊመጣብኝ በፍጹም ብዙ ነገርን አሳጣኝ ይኸውልሽ ወይዘሮ ዝናሽ ይገባኛል አንቺ ላይ የደረሱ ነገሮች እንዲህ ነው ብለን መጥቀስ ከምንችለው በላይ ታሪክሽን ገና ስሰማና ሳቀው እጅግ በጣም ነው ይዘገነነኝ በጣም ነው ያዘንኩት ምንድነው ምን እንዳረግልህ ነው የምትፈልገው አንቺን ማውጣት ከልጆችሽ ጋር ማገናኘት ይሄንን ሁሉ አመት ታስሬ ተቀምጬ በዚህ በመታያት ቤት ውስጥ ነው ታስሬ እንደ እስረኛ የተቀመጥኩት አሁን አንተ ምን አድርገህ ነው ልታወጣኝ አንድ ቀን መጥቶ ምን ሆነሻል ብሎ ሊያይን የቻለ ሰው እንኳን የለም ሁሉ አመት በዚህ በጠባብ ቤት ውስጥ አስሮ አስቀምጦኝ እንዴት ነው አሁን ከዚህ ልታወጣኝ የምትችለው እስከዛሬ ድረስ ማንንም ሰው መጥቶ አይቶኝ ምን ሆነሻል ማነሽ የትነሽ ብሎ ያለኝ ሰው የለም እዚህ ውስጥ አስሮኝ ከሰው ጋር እንዳልገናኝ አርጎኝ ዛሬ አንተ ማነህ እኔ ነፃ ልታወጣኝ እምትመጣው ማነህ እንዴ ለማነህ አንድ ነገር ልንገርሽ አንቺን ለፍለጋ ወጥቼ አይደለም አንቺን ያገኘውሽ እውነቱን ለመናገር ከሆነ ልጆችሽን የሚያገኘውት አንቺን ፍለጋ በወጣውበት አይደለም ነው ልጆቼ የት ናቸው እነሱንስ እንዴት አገኛቸው ምን ላይ ነው ያሉት አዳምጪኝ አሁን ልጆችሽ አሉ የሉም ብዬ አልነገርኩሽም ግን ከዚህ በፊት ልጆች ነበሩሽ አይደል ሁለት ልጆች እኮ አሁን እኮ ስላልከኝ ነው በጣም ምን ማታለያ መንገር ነው አይደለም በጣም ልጆቼ ብዬ ተንሰፍስፌ እንድነግርህ ነው ይሁንልሽ ወይዘሮ ዝናሽ ይሄ ቤት እንደማይገባሽ እንደማይመጠንሽ ከባለፈው ታሪክሽ የሰማሁት ነገር ማስረጃ በቂ ነው አንድ እሱ ነው ሁለት ደግሞ አቶ ግርማ ማለት እጅግ በጣም ወንጀለኛ በደለኛ አንቺ ላይ የፈጸማቸውን በደሎች ደግሞ ሌላ ሰዎች ላይ የሚፈጽም ከባድ የወንጀል ሸክም የተሸከመ ሰው ነው እሱ በሌላ አይነት ጉዳይ ላይ ተገናኝተን ማለትም የኔ የባለቤቴን ወንድም አግቶ እጅግ በጣም ከፍተኛ ገንዘብ ጠይቆበት እንትን ሲል የነበረ ሰው ነው አዋጉል ነገር ሲፈጽም የነበረ ሰው ነው እሱን ለምርመራ ብለን ስናፈላልገው እያንዳንዷን ነገር ሲፈጽም የነበራቸውን ወንጀሎች በጠቅላላ ሲናገር ነበር ከወንጀል ከሚፈጽማቸው ታሪኮች መካከል አንዱ አንቺ ሆነሽ ተገኘሽ እና ስለዚህ አንተ የእውነት እኔ ልትረዳኝ ነው የመጣኸው 100% ምንም ወዘሩ ምንም ጥርጥር የለው 100% ተመኝኘው ይይሻለሁ እሺ ምንድነው የምታሳየኝ ሻሳየኝ እሺ እኔ ከዚህ እስር ቤት ውስጥ ተመልከች ይሄ አንድ ወጣት ብቻ ነው አይደል ከአንድ ወጣት ጋር ግርማ ቆሞ ምን እንደሚያወሩ ምን እንደሚናገሩ ያሉትን ነገር በጠቅላላ ተመልከች እና ይሄ ማለት ግርማ ነው አይሻ ይሄ እሱ ነው የእውነት ነው በቃ ማለት ነው ግደል ቁረጥ ምናምን ነገር ወንጀልን ያሰራ ሌሎችን እኔንም እንደዚህ ነው ያደረገኝ እንደዚህ ነው አድርጎኝ ህይወቴን አመሰቃቅሎ እዚህ ውስጥ ያሰሪ ለስንት አመታት ሙሉ በትክክል ይኸውልሽ ይሄን ነው የተፈጠረው ስለዚህ ቁጭ ብለን ማውራት ከቻልን እኔ አንቺን መረዳበት አንቺን መረዳበት ቪዲዮን እንዳሳየኝ ይሄንን ወንጀል እንዳሳየኝ እውነት እኔ ልትረዳኝ ከመጣ ይሄው ቁጭ በል እኔ ከዚህ እስር ነፃ መውጣት ነው የምፈልገው በጣም አመሰግናለሁ ወይዘሮ ዝናሽ ይኸውልሽ እኛ ብዙ ነገሮችን አወጣተናል ብዙ ነገሮችን ነግሮናል ግን እሱ ልናምነው አንችልም የነገረን ነገርን በተቀላላ ከሱም ሆነ ከሌላ ሰዎች የሰበሰብናቸው ብዙ አይነት ኢንፎርሜሽኖች አሉ ብዙ አይነት መረጃዎች አሉ ግን ትክክለኛውን ሰው አንቺን አግኝተን በትክክለኛው መንገድ ስናወራሽ ነው ብለን እናስባለን ትክክለኛው ነገር ነው ወይዘሮ ዝናሽ እንድረዳሽ ብቻ እንዳግዝሽ ብቻ ነው እዚህ ቤት ያለሁት ብዬሻለሁ ወይኔ ህይወቴን አመሰቃቅሎ እንደዚህ አድርጎኝ እሱ ተረጋጊ እርጋታ ምንድነው ፍላጎትና ሐሳቡ እሺ አሁን እሱ ምንድነው ከኔ የሚፈልገው ይኸውልሽ ወይዘሮ ዝናሽ እሱ የሚፈልገው ሆዱን መሙላት ብቻ ነው እሱ ለማንንም የሚጠቀምና ለማንንም ህይወት ነው የሚያመሰቃቅለው እሱ የሱን ሆድ ለመሙላት ሲል የስንት ቤት ቀዳዳ ነው የሚደፈነው የስንት ቤት ህይወት ነው የሚመሰቃቀለው እሱ ልክ አልባ ምንም ሆዱ የሚበቃው ነገር አይደለም በቃ ማጋበስ ነው በቃ እሱ በሱ ህይወት ላይ እሱ ገንዘብ በሚሰበስብበት ነገር ላይ ማን ይጎዳ ማን ለዚህ ዋጋ ይክፈል አይመለከተውም እሱ በቃ ሳንቲም ብቻ ያገኝ እንጂ ስለማንንም ህይወት አይጨነቅም ስለማንንም ምናምን ስለዚህ እና ታዲያ አሁን እኔን እንዴት ነው ነፃ የምታወጡት እንደኔ ህይወታቸው የተበላሸስ እንዴት ነው ነፃ የሚወጡት እስቲ እሱን ብቻ አስረዳኝ ይሄንን ለማረጋገጥ ማለት ነው ከነገረንታ ጋር ዛሬ ነው ካንቺ ጋር የተገናኘ ነው ለመጀመሪያ ጊዜ አይደለ ቤትሽን አድነን ሲደዋወልበት የነበረው ሎኬሽን ምናምን አጣርተን የሱንም ቢሆን አወጣተነው በብዙ ድብደባና መከራ የኔ ባልደረቦች አንድ ቶፋ የሚባል ወዳጅ አለኝ በዚሁ አጋጣሚ አሳይሻለሁ አስተዋውቅሻለሁ በብዙ ነገር ይረዳሻል ብዬ አስባለሁ አቶ ግርማን ከያዘው በኋላ ሲያወጣጣው ነው አንቺ እዚህ መታገትሽን ራሱ አቶ ግርማ ታስሮ ነው ያለው በእኛ እየተቀጣ ነው
አዎ ሁሉ ነገር አለ አነግርሻለሁ በጣም ጥሩ እና እሱ ነው ወደዚህ መርቶ እዚህ እንዳለሽ የነገረንና በዛ መሰረት ነው እዚህ የመጣ ነው ራሱ አቶ ግርማ እዛ ነው ወይዘሮ ዝናሽን የደበኩት ብሎ ተናግሮ ነው ቀጥታ እዚህ የመጣ ነው ስለዚህ የማናውቀው ነገር የለም ግን ሰውየው በጣም አረመኔ ከመሆኑ የተነሳ ሁሉንም ታሪኮች ለናምነው አልቻልንም አንድ ባንድ አንቺ የተፈጠሩትን ታሪኮች የትንድምትዋወቁ ምን እንዳለ ነገር ሁሉ ነው ይነግራቸዋለሁ እባክሽ ቀጥይ ምንም ችግር የለም እሺ እኔ የምኖረው አዳማ ነበረ ኦኬ እና ከዛሬ ስንት አመት በፊት ጥሩ ኑሮ ነበረ የምንኖረው ባለቤቴ ነጋዴ ነው እና ያው እኔም እሱን እየረዳሁኝ እንሰራ ነበረ እና በጣም በጥሩ ሁኔታ አድገን እየሰራን እያለ ሆቴልም አለን በቃ ጥሩ ኑሮ በቃ ከሚባለው በላይ አሪፍ ኑሮ ነው የምንኖረው እና ያ ኑሮ እየኖር በመሃል ባለቤቴ ድንገት ደም ግፊቱ አመመውና ድንገት ወድቆ ሞተብኝ እና እሱ ከሞተ በኋላ ብቻዬን ነበር የምኖረው እና ሰራለሁ በጣም ጎበዝ ሴት ነበርኩኝ ሁለት ልጆች አሉኝ እኛ ከልጆቼ ጋር እየሰራው ያለ እሱም የቤቴ ደንበኛ ነበርና ወታደር ነው ይመጣልኛ ቤት እንደዚህ እየተመላለሰ ደንበኛ ሆኖ አቶ ግርማ ማለት ከባለቤት ሽልፈት በኋላ ማለት ከባለቤት ሽልፈት በኋላ እና የሻይ ቤት ነገር ናት ወይስ ጥሩ የሚባል ሆቴል ነበረን በጣም ብዙ ከስተመር አለው በጣም ጥሩ ስራ አለው ባሪፍ ሁኔታ ነበር እየሰራው ያለው እና በዛ በክፉ ቀን ባጋጣሚ ያንን ቀን ክፉ ቀን ነው የምለው ባጋጣሚ ወደ ቤታችን ይመጣል ማለት ይስተናገዳል ይሄዳል በቃ ከስተመራችን ነበር እና እንደዛ ያለ መጨረሻ ቤተሰብ ሆነን እና እኔ ጥሩ ወዳጅ አገኘሁኝ ጥሩ መካሪ አገኘሁኝ ብዬ በቃ እኔ ማመንኩት ቀረብኩት መጨረሻ ላይ ምን አለኝ ለምን ይሄንን ቤት ሸጠሽ ንብረቱን ሁሉ ሸጠሽ ለምን ወደ ከተማ ጋር ወደ አዲስ አበባ ገብተሽ ለምን ጥሩ ስራ አሰሪም ከዚህ የተሻለ ስራ ብሎ መከረኝ ሲመክረኝ እኔ እውነት መሰለኝና ንብረቴን ሁሉ ሸጥኩት ያ ባሊ ደከመበትን ይሰራበትን ብዙ ነገራችንን አጣን ሸጥኩት አጣው ልበለው ሸጥኩትን ወደ አዲስ አበባ መጣው ስመጣ ዘመድ የለኝም ምንም የለኝም እሱ ችግር የለም እኛ ጋር ታርፋላችሁ ብሎ እሱ ቤት ነው ያረፍነው እና በቃ ከልጆቼ ጋር ማብረን መጣና አረፍን በጣም ገንዘብ ወዳድና ሆዳም ሰው ነበር ግርማ ማለት ነው እና በዛ ውስጥ ሆኖ ያንን ንብረቴን እንዳለው ጥሩ ድርጅት ከፍቼ በጣም ሰክሰስፉል ሆኜ እንድኖር ሳይሆን እሱ ሊበላው ነበር አታሉ ይዞኝ የመጣ እኔም በየዋህነት አምኜ አብሬ ይዤው መጣ ይዘሽው ከመጣሽ በኋላ ማለት እኔ ያልገባኝ ነገር ሙሉ ገንዘቡን በሱ ስም አርገሽለት ነው ንብረቱን ሙሉ ለሱ ነው የሰጣውት በቃ ለምን ማለት እንዴት ሊሆን ይችላል ይሄ ያ ንብረት የሆነው እንዴት መሰለክ በቃ እሱን አምኜው ነው ንብረቴን ሁሉ ሸጬ የመጣውት ያኔ መከታዬ ጋሻዬ ከኔ ጋር የነበረው የልጆቼ አባት ባሌ ነው እሱን ሞት ወሰደብኝ ከዛ በኋላ ምንም አማራጭ ስለሌለ አሁን ከጎኔ ያለው የሚመክረኝ እንደ ወንድምም እንደ ቤተሰብም ያለኝ እሱ ነው በቃ አምኜው አይደለ ንብረቴን ሸጬ ካዳማ ወደ አዲስ አበባ የመጣው ስለዚህ ይሄንንም ንብረቴን ይበላኛል ይወስድብኛል ብዬ ሳይሆን በቃ ያሰራኛል እሱ አካባቢውን ስለሚያውቅ አሪፍ ስራ ሰርተን አዳማ ከነበርኩበት በላይ እዚህ ጋር ሰክሰስፉል ሆናለሁ ብዬ ነው የመጣሁት ስመጣ ግን ሌላ ነገር ነው የገጠመኝ ምንድነው ህይወቴ ተመሰቃቀለ ብሬን ሁሉ በላው ባዶ አደረገኝ እሱ ማለት ሆዳም አሳማ ሰው ነው ንብረቴን ሁሉ በልቶ ባዶ አደረገኝ ሳንቲሞቹ ምናምን ነገር ገንዘቤን ንብረት የሸጥኩትን ሁሉ ወርቆቼን ያለኝ ንብረቴን ሁሉ ገንዘቤን ሁሉ ያፈራውትን ሁሉ ንብረት እሱ ነው ወሰደልኝ የት ነበር ያረፍሽው ከመጣሽ እሱ ቤት አቶ ግርማ ቤት ነው ያረፍኩት ስመጣ በጣም ወዳጅ ሆኖ በጣም ተለሳልሶ ነበር ማለት ነው በጣም ተለሳልሶ ደግ መልካም ሰው ሆኖ ነው ከስተመራችንም ሆኖ ሲመጣ በቃ በመልካምነት ነው የመጣው ለዛ ነው አምኜው አብሬ የመጣሁት እንጂ አንተ ማታቀው ሰው ከስተመር ስለሆነ አምነሃት መጣ እና አምኜው መጣው ከመጣው በኋላ ቤቱ አረፍን ጥሩ እንክብካቤ ጥሩ አቀባበል አረገልን ለመጀመሪያ ጊዜ አረፍን ስቲ ምን ያህል ሰዎች ሆናችሁ ነው ወደዚህ የመጣችሁት እኔና ልጆቼ ሁለት ልጆች አሉኝ አንድ ወንድና አንድ ሴት ልጆች አሉኝ ኦኬ እሺ እነሱ በሳት የት ነው የሚገኙት አዴት ነው ያሉት እሱ እንደሚለው ከሆነ እኔ ሌላ ቦታ አስቀምጬ ተንከባከብኳቸው ነው የሚለው እኔ ሆቺ ቤት ውስጥ አሽጉኝ ስንት አመት አንቺ ልጆቼን ምናምን ብለሽ አልጠየቅሽም አልኩት ልጆቼን አምጣልኝ እኔ እዚህ ቤት ውስጥ አሽገህ ንብረቴን በላህ ባዶ አደረከኝ ሁሉንም ነገር አሳጣይ ልጆቼን አምጣልኝ እሺ እነሱ እንኳን ይቅሩልኝ ከጎኔ ይሁኑና በእነሱ ልጽናና የባለቤቴ ምትከናቸው ንብረት ቢጠፋ እነሱ አሉኝ ልጆቼን አምጣሰ አሁን አይደለም አንቺም እዚህ ቁጭ በይ እነሱ የተደላደለ ቦታ ያኖርኳቸው ነው በጊዜው ሁሉ ነገር ሲስተካከል ከልጆችሽ ጋር አብረሽ መኖር ትጀምሪያለሽ ብሎ አለኝ
ለሰው አልናገር ማቀሱ የለ ከጎረቤት አልገናኝ የሚመጣ ሰው የለ ምን የለ ይሄው 10 ምናምን አመት እዚህ ቤት ውስጥ አሽጎኝ ነው ያለሁት ዛሬ ናችሁ ሰው ናፍቆኝ ሰው እንኳን ያየሁት ዛሬ እናንተን ነው ከሰው ጋር እንኳን አገናኝቶኝ እንደ ቆሻሻ የሆነ ነገር ይጥልልኛል ይሄዳል ለምንድን ነው አንቺ ብለሽ ጮህሽ ጎረቤት ጠርተሽ ወይም ደግሞ በራስሽ ይሄው እንደዚህ አሁን ሳንኳኳን ይከፍተው ነው ይከፈትሽኝ ለምንድን ነው ሮጥሽ አላመለጥሽውስ ለምንድን ነው ያለሽ ለምን እንደሆነ ታውቃለህ በልጆች ያስፈራራኛል እኔ አሁን ቦጣ ለሰው ብናገር ብጮህ ምን ብል ልጆቼን ያሳጣኛል ልጆችሽን ገልብሻለሁኝ ልጆችሽን ማግኘት ከፈለግሽ ከልጆችሽ ጋር መኖር ከፈለግሽ ነገሮች እስከሚስተካከሉ ጸባይሽን አሳምረሽ አርፈሽ ቁጭ ወይ ብሎኝ ነው እቺ ቤት ውስጥ እንደ እስረኛ ታሽጌ ያለ ሰው ከሰው ተፈጥሬ ያለ ሰው እዚህ ቤት ውስጥ እየኖርክ ያለውት ለልጆቼ ስል ነው ንብረቴን ባሌን ሁሉ ነገሬን አጥቼ እነዛ ህፃናት ጨቅላ ልጆቼን እንዳላጣ ብዬ ሁሉ ነገር ታፍኝ ተዘግቼ ቁጭ አልኩት አሳየኝስ ልጆቼ ለአንዴ ምናምን ነገር ብለሽ አላየሽም አታያቸው ጊዜው ሲደርስ ታያቸዋለሽ አሁን እነሱ ማየታችን ከዚህ መውጣት ማችም ነው የሚለኝ ጊዜው መቼ ነው ብሎ ያ ጊዜ መቼ ነው ብዬ ስጠይቀው መጠየቅ አትችይም እኔ ራሴ ጊዜው ሲደርስ አቃለው ያን ያገናኝሻለሁ አርፈሽ ቁጭ በይ ነው የሚለኝ ግን በቃ ምንም ምርጫ ስለሌለኝ ታሰሪ እዚህ ቤት ውስጥ ቢያመኝ እንኳን ሐኪም ቤት የሚወስደኝ የራስ ምታት ኪኒን የሚገዛልኝ የለም አንቺ ማለቴም በራስሽ ምናልባት እሱ ሲወጣ ተደብቀሽ የሆነ ሰዎችን ለማግኘት አልጣርሽም የሆነ ነገሮችን ለማድረግ ሰው አስቀምጦብኝ ነው ሄደው ሰው አስቀምጦ አካባቢው ላይ የት እንደምወጣ ከማን ጋር እንድገናኝ እንዲያዩኝ ብሎ ሰው አስቀምጦ ስለሄደ እፈራለሁ የኔ ህይወት አንድ ብቻዬን ብሆን ችግር የለም እኔ ልጆቼን እንዳያሳጣኝ ይያልኩኝ ሁሉ ነገር ችዬ ነው ኖር ያለሁት ይሄ ከምን ያህል ጊዜ በፊት የሆነ ነው ታሪኩ ታዲያ 10 ምናምን አመት ሆኖ ይሄ ነገር ከሆነ 10 ምናምን አመት ሙሉ እዚህ ቤት ውስጥ ያለ ልጆች ያለ ዘመድ ያለ ወገን ያለ ምንም ነገር አንተ አስብ አንድ ሴት ንብረቷን አጣ ባሏን ቀብራ መጣች ሀገሯን ጥላ ንብረቷን ሽጣ ወጣች ከዛ በኋላ ደግሞ ልጆቿን ምትሳሳላቸው ሁለት ልጆቿን ጥላ ምንም በሌለበት እኔ እኮ አሁን ከሰው ሞች አለሁኝ እኮ ተቆፍሮ ጉርጓድ ውስጥ አልተቀበርኩም እንጂ በቁም የሞትኩኝ ሬሳ ነኝ በቃ ካለ ምንም ነገር ከሰው ጋር ሐሳብህን እንኳን ሼር የምታረግበት ሰው ያስፈልጋል አይደል ሰው እንኳን የለም ዛሬ ይሄው ሰው ያየሁት እናንተን ነው ባይኔ ያየሁት ሰው እንኳን ይናፍቀኝ ነበር 10 ምናምን አመት አይደለም አንድ ቀን ይከብዳል ያለ ሰው መኖር ታውቃለህ ይሁሉ ነው በህይወት ያሳለፍኩት ቆይ እስኪ እኔ ያልገባኝ ነገር ምንድነው ነው እርዳታ እንዲሰጥሽ የሆነ ነገር እንዲያደርግልሽ ምናልባት የሆነ ገበያ ቦታ ላይ ወይ የሆነ ቦታ ላይ ምናምን ነገር አመልጠሽ ሄደሽ የሆነ ነገር ምንም አልሞከርሽም ልጆችሽ ከዚህ ወጥቼ አላቅም ይሄንን ሁሉ አመት ከዚህ ቤት ወጥቼ አላቅም አልኩ ሉጣ እንኳን ብዬ ባሰብ አሁን ተከፈትኩልህ አይደል እኔ እሱ መስሎኝ ነው መጀመሪያ የከፈትኩት እናንተ እንደሆናችሁም አላወኩኝም በቃ እሱ የመጣ ነው መሰለኝ እኔ እዚህ ቤት ዘበኛ ነኝ እሱ ሲመጣ ከፍታለሁ ሲወጣ ዘግቼ ይቀመጣል ከሰው አልገናኝም ወርውሮልኝ የሚበላ ይሄዳል አው ስንገባም በር ላይ የነበሩት ልጆችን በእኛ ሰው ውስጥ በእኛ ልጆች ምናምን ነገር ይዟቸው ነው አይዞሽ ስሜትሽ ይገባኛል እያንዳንዱ ነገር የተፈጠረው ነገር ለዚህ ነው ያሳለፍኩት ይሄንን ሁሉ አመት እንደ እስረኛ እንደዚህ በሰሃን ቁራሽ እንጀራ እየተወረወረልኝ ያኔ ሰርቼ ለሰው ምተርፍ ሴት ዛሬ ግን እሱ አስሮኝ ንብረቴን በልቶ ልጆቼን ቀምቶኝ እዚህ ቤት ውስጥ ነው አስሮኝ ያለው እዚህ ቤት ውስጥ መቀመጥ ማለት በጣም ይከብዳል ከልጆቼ ጋር ቢሆን ይሄ ቤት ለኔ በቂ ነው ግን ያለ ልጆቼ ብቻዬን በጣም ከባድ ነው ያሳለፍኩት በምን አይነት ሁኔታ ልጆችሽ እንዳሉ ታውቂያለሽ የት እንዳሉ ምን ውስጥ እንዳሉ አላውቅም እሱ የሚለኝም ብቻ ነው የምሰማው አሉ በጥሩ ሁኔታ ላይ ነው ያሉት በደንብ እየተንከባከብኳቸው ነው ትምርትም እየተማሩ ነው የሚለኝ እኔ ገሉ ይቀበራቸው ወይ ወስዶ ለሰው ይሽጣቸው ገንዘብ ይወዳል እሱ ወይስ ለሰው ቤትም ሰራተኛ አድርጎ ሰጥቷቸው ይሁን ምን ይሁን አላውቅም እኔ አንድ እግዚአብሔር ነው አጠገብ ያለው ከመጸለይና ከመለመን ልጆችን እንዲጠብቅልኝ ከመጸለይ ውጪ ለማንም ሄጄ አቤት ማለት ለማንም መናገር ጉልበት ኖሮ ልጆችን ማዳን አልቻልኩኝ እኔም ይሄው እንዳየኝ እስረኛውኝ ነው እዚህ ቤት ውስጥ ያለሁት አሁንም እናንተ ናችሁ የመጣችሁት እናንተ ነው ያየሁት ሰው ምግብ ይረዋል እኔ ሰው ነው ይራበኝ ታውቃለህ በጣም ነው የሚያሳዝነው እስኪ ልጆችሽን ብታገኝሽ ምን አይነት ስሜት ሰማሽ ኧረ በስመ አብ እናት እኮ ነኝ እንዴት እንደዛ ብለህ ጠይቀኛለህ እናት ነኝ 10 ምናምን አመት ልጆቿን አታ የምትኖር እናት ምንድነው ፊሊንግ ውስጥ አንተ አስበው ምንድነው የሚሰማክ እኔ ልጆቼን አሁን አግኝቻቸው በሞት አይቆጨኝም ለኔ ደስታዎቼ እነሱ ናቸው ንብረት የለኝማ ንብረቴ አልቋል ባክኗል በሞኝነትና በየዋህነት ባዶ ሆኛለሁ በዚህ ሰዓት ግን የኔ ሀብቶቼ ልጆቼ ብቻ ናቸው በቃ እኔ የምፈልገው ልጆቼን ነው እንደው ምንም ነገር አለምንህ እባክህ ልጆቼን ብቻ አገናኘኝ
ያሉበትን የምታከ ሆነ ማለት ነው ወይም ግዴታዬ ነው በዛ ላይ ደግሞ እኔ ላንቺ ብያን ነበር ይሄንን ጉዞ የጀመርኩት እንዳልኩሽም የባለቤቴ ጓደኛ አቡሽ የሚባል ሰው የባለቤቴ ወንድም አቡሽ የሚባል ማለት በእነሱ ቁጥጥር ውስጥ ነው ያለው ይሄንን ነገር በጠቅላላ ሲፈጽምላቸው የነበረው ይሄ ግርማ ምንለው ሰው ነውና እኛም በዚህ ጉዳይ ወተን ነበር ስላንቺ እንትን ያልነውና ዝም ብለን ማለፍ አልቻልንም በዚሁ ግረ መንገዳችንን የኛንም ፈጣሪ እንዲረዳን አንቺ ለመርዳት በዚሁ የቻልነው ነገር ያደረግን ነው ያለነውና ምናልባት እስኪ ሰውየውን ታረጋግጭልናለሽ ራሱ መሆኑን አቶ ግርማ ራሱ መሆኑን እንዴ በሚገባ እንዴት አላቀውም ህይወቴን ያመሰቃቀለው ሰው ይጣፋኛል በጣም ጥሩ አምጡት ካለበት አምጡትና አሳዩኝ ምናልባት እኔ አቅም ኖሮኝ ሲጣርጌ በጋለው ራሱ ደስ ይለኛል እንደዛ ሳይሆን እኛ እንድትለይልን በትክክል ያለው ነገር ምናምን ነገር መሆኑን እሱ መሆኑን ለማወቅ ስለሆነ ወስደን እናሳይሽና እስኪ ምናልባት ብትለይልን እዛ ያለው ነገር እና አንቺን ሲያይ ደግሞ እሱም ብዙ የሚያወራቸው ነገሮች ይኖራሉ የደበቃቸውን አንዳንድ ነገሮች ብለን እናስባለንና መሄድ እንችላለን አሁን ምናልባት ካልደከመሽ አረ ምንም አይደለም ነገር መቀማመስ ካለባት እስክትቀማመስ ድረስ አሁን በቀጥታ ማለት ነው እሷን ይዘን ሄደን ግርማዛው ታስሮ ነው ያለው አንዳንድ ነገሮችን እየለፈለፈ ነው መተማገናኘት ይችላል እኔ የምፈልገው መረጃዎችን ወስጃለሁ ብሎ ያው ቶፋ ደውሎልኛል በቻለው መጠን ያው ባቡሽ ጉዳይ እየተሯሯጠ ነው ብዙ መረጃዎችን ከዚህ ሰውዬ አግኝቷል አሁንም እኛም ላቡሽም የሚሆን ይሄንንም ቤተሰብ ደግሞ ለማዳን የቻልነው ነገር ሁሉ እናደርጋለን አሁን እስኪ ግርማው ታሰረበት ሄደን ስናገናኘው ከሷ ጋር ብዙ ተነቅቶብኛል ብሎ ስለሚያስብ የሚያወራቸው ነገሮች ይኖራሉ ብለን እናስባለን እዛው ስንደርስ ምን ቀጥልላችሁ ይሆናል አብራችሁ ቆዩ እንግዲህ ቤተሰቦቻችን ያው እናትየውን በምን አይነት መልኩ ስናናገራት እንደነበረ እሷን በሙሉ ስታናገረን እንደነበረ ያው የተከታተላችሁት ይመስል ነበር በጣም የሚያሳዝን ነገር ነበር ሲያወሩ የነበረው አሁን እሷንም ይዣት መጥቻለሁ መኪና ውስጥ ነው ያለችው አሁን ሰውየው ጋር እገባና በተወሰነ መልኩ እስካሁን ተይዞ ቁጭ ብሎ ባለበት ሁኔታ ተገናኝተን እስካሁን ስላልነበረ ሰውየውን ላናግረውና ገብቼ ከዛ በኋላ ሴትዮዋን ማለትም ተረጋግቶ እንዲያገኛት ወይም ደግሞ የሚናገረውን በትክክል ማሰብ እንዳይችል ሆኜ እኔ የምፈልጋቸው ነገሮች ያስኩ በኋላ እሷን አግኝቼ አስገብቼ ማገናኛቸው ይሆናል የሚፈጠረውን ነገር አብረን የምናይ ይሆናል እስኪ ወደ ሰውየው ጋር ገብተን የሚፈጠረውን አብረን እሺ ተከታተል ውጭ በለ ደግሞ አንተ ምን ልታረግ መጣሽ ቆይ ይኸውልህ ካንተ ጋር እዚህ ፋይት ፈልጌ ወይም ደግሞ ሌላ ነገር ላደርግህ አይደለም አንተ መደብደብ መቀጥቀጥ የሚገባህን ያህል ቶፋ ማድረግ ያለበትን ነገር ሁሉ ማድረጉን አውቃለሁ ይኸውልህ አስፈላጊ ከሆነ ማለት አንተ ማለህበት ከሱ ጋር ስማ አንድ ነገር ልንገርህ እያንዳንዱን ቤት ውስጥ ስትፈጽማቸው የነበራቸው ነገሮች በጠቅላላ ልትገለው ልጅ አቤልን የወይዘሮ ዝናሽ ልጅ ልትገለው አስተኝታው ሽጉጥ መደቀኑን እያንዳንዱን ነገር ሳይስከታተል ነበር ስትፈጽም የነበራቸውን ወንጀሎች አቡሽ ላይ ስታደርግ የነበረው ነገር በጠቅላላ እማላቅ እንዳይመስል እሻውን ፈልገ መጣ በቃ እሱም ብቻ ነገርኝ እያንዳንዱን ሁሉን ነገር ለሱ ነግሬዋለሁ አዲስም ነግሬህ ምንም ነገር የለም ከሱ ጋር ያወራው ነገር ከሱ ጋር ትጨርሳለህ እኔ ደግሞ የምፈልጋቸው ጉዳዮች አሉ ከኔ ጋር ተወሯቸዋለህ እያንዳንዱ ነገር ይኸውልህ አንድ ነገር እንድታቀም ፈልገው ነገር ቢኖር የወይዘሮ ዝናሽ ገንዘብ የት ሄደ ያ ሁሉ ገንዘብ ንገረኝ አውራኝ የወይዘሮ ዝናሽ ገንዘብ የት ነው ያለው የት ነው ያለው ምን ሊሆን ይቀመጣል ባሏን አንተ ነው ያስገድልከው ባሏን አንተ ነው ያስገድልከው ኧረ እኔ አላቆም ከነጭራሹ እሱ እርግጠኛ ነህ በሱ ጉዳይ ኧረ እኔ አላቆም እማምነህ እንዳይመስልህ ይሄን ነገር መርመራ አስደርጋለሁ እጠይቃለሁ ይሄን ሞቷል ወይ ባልየው እኔ ሳቃት እኮ እኔ ከሷ ጋር ስትዋወቅ እኮ ድሮም ብቸኛ ናት ይሙት ሌላ ቦታ ይሄ ተፋታ ምንም ማቀው ነገር ይኸውልህ እሷን ለማግኘት ከሷ ጋር ለመገናኘት ብለህ ገና አቀደ ከዛ በፊት ወታደር እንደነበርክና ዛዳማ ክልል ላይ እንደሄድክ ሴትዮዋንም አጥምደ ሰውየው ልትገናኝ በተወሰነ አመት ውስጥ መሞቱን አቃለው ይሄንን ነገር ስለዚህ አንተ ጃለበት በዛ ጉዳይ እኔ አላውቀውም ሰውየውን ከነጭራሹ አላውቀውም አልኩ እሺ ቤቷን አሸጥካት እሷንም ያወቅኳት እኮ እኔ እዛ አዳምጠኝ በቃ ቤቷን አሸጥካት ንብረቷን አሸጥካት አይደል ወደ አዲስ አበባ ነይና ህይወት መሰርቻለች እንደገና ሁሉን ነገር እንጀምራለን ብለህ ዋሻት እዚህ ከመጣሽ በኋላ የተወሰድከው ገንዘቡን ስለገንዘቡ ይጠፋል እኮ ዝም ብዬ ምሳ ብቻ በበላበት ራሱ ይጠፋል እኮ 10 ምናምን አመት ሊጠፋ አይችልም እንደዛ አይነት ገንዘብ ሆቴል ነው ያሸጥካት ንብረት ነው ያሸጥካት ቤት ነው ያሸጥካት የታደረስከው ቤቱን አንተ ደግሞ ማለት ነው በጣም ጠንቃቃና ራስ ወዳት ስግብግብ መሆንን ለብር ያለህን ነገር ስለማቀው ብሩን አታጠፋው የት ነው ያለው ብሩን እንድትነግረኝ ይፈልጋለሁ ያለበት
አካውንቴን እኮ ማየት ትችላላችሁ ስለዚህ አካውንት አለኝ እኮ አካውንቴን ማየት ትችላላችሁ ምንም ልትነግረኝ ፈቃደኛ አይደለህ ማለት ነው ለዓለም እየነገርኩ አይደል እንዴ ነው ፈቃደኛ ያለው ኦኬ አስገባልኝ እሺ ግቡ አጥፋው ደግሞ ማንን ይዘብኝ ካሜራውን አጥፋው እንዴ አሁን ዱላ ይበቃኛል በቃ ይኸውልህ ምንም ዱላ የሚበቃ ነገር አይደለም ምንም ማለት ነው በቃ ምንም እየተናገርክ ነው ምንም እየተናገርክ አይደለም የምትፈልገውን ነግርሃለሁ አልኩህ እኮ ጊዜ ለምን ትፈጅዋለህ ለምን አነግረኝም በቃ ነግርሃለሁ አልኩህ እኮ እሺ የት ነው ያለው ሁሉ ገንዘብ ያ ሁሉን ገንዘብ ልታጠፋው አትችልም ስግብግብነትን አውቃለሁ አልኩህ እኮ እነግርሃለሁኝ እሺ የት ነው ያስቀመጥከው የት ነው ያለው ቤት ተከራይቼ ነው እዛ ነው ያስቀመጥኩት የት ወደታች ወደዛ ወደታች ወደዛ የት ሳር ቤት አካባቢ አፓርትመንት አለ እሺ በምን አይነት መልኩ ነው ያስቀመጥከው አካውንቴን ምን በሉ ስትል ነበር አካውንቴ ላይ 0.5 ሳንቲም ገንዘብና በወርቅ ነው በቃ በጥሬ ገንዘብና በወርቅ ነው ማለት ነው እዛ ያስቀመጥከው እያንዳንዱን ገንዘብ አዎ በጣም ጥሩ ይኸውልህ አንድ ነገር ልንገርህ ሄዳችሁ እዛ እንደፈለጋችሁ ማድረግ ትችላላችሁ ይኸውልህ እያንዳንዱን አድራሻ ትጽፋለህ ከራስ ጋር አንጠልጥዬ ይዤ ሄጄ ከፍታው ልክ እዚህ ጋር ይኸውልህ ሁሉም አይኖች አንተ ላይ መሆናቸውንና አንዲት አይነት ስተት ልትሰራ ብትሞክር ሟች መሆኑን እወቅ ከዚህ በኋላ እኔም ላስጥላ አልችልም ለጠላቶች አሳልፈ ይሰጣሃለሁ አቶ አየለን አሳልፈ መስጠትህን አውቃለሁ ሰማኝ አይደል እያንዳንዱ ተበቃለው ብሎኝ ነው አይሰጠው እነዛ ገዳይ ሰዎች በጠቅላላን መካድህን እነግራቸዋለሁ ለራሳቸው ነገርኩ በቃ እውነቱን ነገርኩ ለምን ጨቀጨቀኛለህ በጣም ጥሩ ካንተ ጋር ጨርሰናል ማለት ነው ገንዘቡን በትክክለኛው መልኩ ለሚገባው ሰዎች እንሰጣለን ሌላው ደግሞ አንድ ማሳይ ነገር አለ ቀናት ላለ እስኪ አስገቡልኝ ኔቢስ እንዴ ቁጭ በል አንተ ነፍሰበላ ነው ይወጣ ማሰቃቅለ እንደዚህ አርገኝ በህይወት አለ ተመጣህብኝ ልጆቼ ሻውን ካንተ በፈልገው ልጆቼ ስጠኝ የስንት ሰው ህይወት እንዳመሰቃቀልክ ተመለከት ስንት ሰው እንደበደል ታውን በደስታ እንደዚህ ትኖራለህ ይሄ ደስታ ነው ላንተ ደስታ ባይሆንማ ልጆቼን አትጥቀኝም ነበር በትክክል አንተ ግን ሰው ነህ አንተ አውሬ ሰው ነህ አሁን ሰው ነህ ወይ ንገረኝ ፍረዱኝ ይሄ እኮ ሰው በላ ነው ልጆቼን የበላብኝ ንብረቴን በልቶ ባዶ አስቀርቶኝ በአንድ ፍሬ ቤት ውስጥ ዘግቶ ያስቀመጠኝ እኮ እሱ ነው 14 ዓመት እያንዳንዱ መጠየቅ የምትፈልጋቸውን ጥያቄዎች ጠይቂው የፈለግሽውን ነገር ማድረግ ትችላለሽ ፈቅጄልሻለሁ ንብረቴን ሳይሆን መጀመሪያ ልጆቼን ስጠኝ ልጆቼን የኔ ያረካቸው እንደኔ በጠባብ ቤት ውስጥ አስርበን ያስቀመጥካቸው የኔ ያረካቸው ንገረኛ አትናገርም እንደ ቀና ብለህ ይሄኝ እስቲ ቀና በልና ይሄኝ ያው ተናገራለሁ በቃ ተናገራለሁ ሁለት ልብ ኖሮ ሁለት አይኖች እኔን ማየት ከቻለ ቀና በልና ይሄኝ ተናገራለሁ በቃ ምንድነው የምትናገረው ልጆቼ የት ነው ያሉት ለኔ ንገረኝ ልጃዬ ልጆቼ ካሉ የልጆቼን ሁኔታ በምን አይነት ሁኔታ እንዳሉ እያንዳንዱን ነገር ተናገር እኮ ለልጆቼ ብዬ ተናገር ምን ይዘጋ ንገሯት ለእናንተ ነገር ለምን ነው የምናገረው ንገራት እያንዳንዱን ነገር የጠየቀችን ጥያቄ አሟላላ እኛና ማከራ አይደለም አሉ እኔ ጋር ነው ያሉት ግን በህይወት አሉ ልጆቼ አሉ ሁለቱ ነው እኔ እንዳሰቃየኝ አሰቃይታቸው እየበሉ እየጠጡ ነው ያሉት ምግብ አይደለም ለሰው ልጅ እየበሉ እየጠጡ ነው ያሉት አንተ ወራዳ ሰው መኖር እየበሉ እየጠጡ እየተማሩ ነው ያሉት መሰቃየት ምን ማለት እንደሆነ ይገባሃል እኔ ንብረቴ አይደለም ንብረቴን በሞኝነቴ በይዋህነቴ ያስረከብኩ ልጆቼስ አብራኮቼስ የት አሉ የት ነው ያሉት እነሱም ብቻ ነገር ይላል እኔ ጋር ነው ያሉት እኮ አልኩሽ ከዛ በኋላ ህግ ይዳኛል እኔ ጋር ነው ያሉት እኔ አቅም ስለሌለ ነው 14 አመት በላይ የታሰርኩት እዛ ትንሽ ቤት ውስጥ ለልጆቼ ስል አርጄ አንገታቸውን ቆርጬ ነው ማመጣልሽ አልነበረ የምትለኝ አሁን አፋለስቲ ተናገር ታንፍስ እስቲ እኔ ህመሜን ዛሬ ነው ተነፈስኩት ይሄው ሰው አግኝቼ 14 አመት ሙሉ ያን ሁሉ አመት ያለ ሰው ነበር ባዶ ቤት ተዘግቼ ያለውት ያቺ ቁራሽ እንደራ ለኔ ምግብ ናት ሰው እየራበኝ ልጆቼ እየናፈቁኝ ከሰው ጋር መቀላቀል እየናፈቁኝ ከሰው ተገልዬ እንደ አውሬ እንኳን እኮ ተጠራርቶ ይሰባሰባል ቢያንስ ሲበላ ተሰባስቦ ይበላል ተናገር በቃኝ ነገርኩሽ እኮ አሉ በቃ አሉ በህይወት አሉ ልጆችሽ አሉ እነሱ ንገራቸውና ልጆቼ ነግራቸዋለሁ
አይተዋቸዋል ያቋቸዋል እኮ በጤናና በህይወት አሉ ልጆቼ ደራናቸው ግን እውነትህን ነው አንተ እኮ ሰው አይደለም ህሊና የሌለህ ህሊናን የሸጥ በገንዘብ የታወርክ ሰው ነህ ያው ትልቋ ትንሽ ታማለች በቃ ምን ታመመችው ልጄ ምን ሆነችብኝ ልጄ ምን ሆነችብኝ አስከፊ ጉዳት አይደለም ልጄ ምን ሆና ነው ንገረኝ ምን አድርጋት ነው ህክምና ምንድን ያደረካት ንገረኝ ምን አረኳት አረመኔ ደሞ ትላለች እንደዛ አይደለም እኔ ምንም አላረኳት ጤናሽ ነው እባክሽ ምንም አላረኳትም ምንም አላረካትም አንተ አረመኔ ጨካኝ የስንት ሰው ደም ነው እጅ ላይ ያለው ጋት ነው ልጄ ንገረኝ የስንት ሰው እንባ ነው እጅ ላይ ያለው ነገር እንዲናገር አድርገው ልጄ ምንድን ያደረገብኝ ልጅሽ ይኸውልሽ ብዙ ማስከፊ ነገሮች አይደሉም እየተከታተልን ያለው ነገር ግን ማለት ነው እንድትወቅሹ ፈልጋለሁ ላደረገው ነገር በጠቅላላ እና የምታቂያቸውን ነገሮች በጠቅላላ እንድታወጣችሁ ፈልጋለሁ ዋጋ ትከፍላለህ እኔ አለቀህም ይኸው እነሱ አሉ ዋጋ ትከፍላለህ እኔ ያስከፈልከኝን 10 ምናምን ዓመት ሙሉ ያለቀህ ታውቃለህ ንብረቴን ያረከው ንብረቴን ወስደህ ልጆቼን ቀምተህ ከኖርኩበት ሀገር ተዳሪ ቤቴ ካልኩበት ባሌ እኮ ጥሎልኝ ሄደው ንብረት ነው ባሌ ጥሎልኝ ሄደው ቤት ነው እኮ ሸጬ አንተን አምኜ ወጣሁት ከዛም በላይ ደግሞ ልጆቼን ያብራኮቼን ከፋይ ቀማኸኝ እሺ ምንድነው የምትፈልገው ምንድነው ልጆቼን አሳየኝ አስረከበኝ ንብረቴን ነግዳኛል የትም አላደረኩም ይሄው እነሱ ጋር ናቸው በቃ ልጆቹ እኮ አሁን እነሱ ጋር ነው ያለው እኔ ካላየው አላምንም አሁን እኛ ነው ማለት ነው እነሱ ጋር ናቸው ትላለህ ከኔ ወስዳቸዋቸው የለም እሷ እየጠየቀች ያለችው ስላሁኑ አይደለም ይሁሉ አመት ምን ስታረጋቸው ነበር እንዴት ስታረጋቸው ነበር አንተ ጋር እንዴት ይኖራሉ አሳየኝ ስልህ ስለወንድ ልጇ ነገራት በምን አይነት ሁኔታ የት ትምህርት ቤት እንዳስተማርከው ነገራት የት ትምህርት ቤት እንዳስተማርከው ነገራት ትምህርት ቤት ተማረ ልጄ እናቴ ትላለች አላለ አባቱንስ በጻነቱ ሳያቅ ነው የሞተበት ስለ አባቱ ሊጠይቅ አይችልም እኔ ስለምነግራቸው አስረሳቸዋለሁ የአባታቸውን ሀዘን አታልላቸዋለሁ ብዬ ነው ግን ስለኔ ምን አልካቸው ምን ብለው ዋሻቸው እንዴት ሳደጉ ልጆቼ ያለ እናትና ያለ አባት እንዴት አደጉ እስኪ ተናገር